ቤተሰብ እንዴት ናችሁ? አላችሁልኝ ወይ? ዛሬ ደግሞ ምርጥ የሆነ በቤት ውስጥ ወረቅ አነብ እንሰራለን። እንግዲህ ወረቅ አነብ ታውቃላችሁ፣ በጣም ተወዳጅ ምግብ ነው በአረቡ ዓለም፣ በሌላ ቦታ እንኳን አላውቅም። እና በቤት ውስጥ በእኛ ቤት እንዴት እንደሚዘጋጅ አሳያችኋለሁ። ኮሜንት አድርጉልኝ፣ ላይክ ሼር አድርጉልኝ ከወደዳችሁት ቪዲዮውን ሼር አድርጉልኝ ፕሊስ። እናንተም ደግሞ ካላችሁ ዩቲዩብ ያላችሁ ሰዎች ካላችሁ ሁላችሁም ሰብስክራይብ አድርጋለሁ እና ሰብስክራይብ አድርጉኝ። እና ይሄውላችሁ እዚህ ጋር ወረቅ አነብ አለ። እዚህ ጋር ደግሞ ተምር ሂንዲ አለ። እዚህ ጋር ደግሞ ሩዝ መስሪ አለ። እና በዚህ ነው የሚሰራው። ሩዝ መስሪ ያው ማያውቀው ሰው አለ ብዬ አላስብም። እና ለአንድ ምንድነው የሚባለው ስሙ፣ ለአንዱ ግላስ ወረቅ አነብ 2 ብርጭቆ ሩዝ ይበቃችኋል። 2 ብርጭቆ ይበቃችኋል ማለት ነው። 2 ብርጭቆ ብቻ ተጠቀሙ። እዚህ ጋር እኔ ግማሽ የጨመርኩት ከቀላቀልኩት በኋላ ፈልገዋለሁ፣ ቀንሰዋለሁ። እና እንደዚህ ከቅጠሉ ጋር ብቻ አይደለም ሳይጠቀለል የምትበላ ልጅ ስላለችን እንቀንሰዋለን ማለት ነው። ግማሿን መቀንሳት ናት። ግን እናንተ ስትጠቀሙ ለአንዱ ግላስ 2 ብርጭቆ ብቻ ተጠቀሙ። ከዛ እዚህ ጋር እንደዚህ አድርጋችሁ በደንብ እንትን ተብሉትና ታጥቡትና ሩዛችሁን ለአንድ 20 ደቂቃ ታስቀምጡታላችሁ ማለት ነው። 1 ሰዓትም 40 ደቂቃም ታስቀምጡት ሩዙን ምንም አይደለም። ከዛ በኋላ ወረቅ አነቤን ልከፍት ነው ማለት ነው። ስከፍት እንግዲህ ክዳኑ አይከፈትም፣ እንደዚህ መታ ካላረኩት ማለት ነው። እንዲህ መታ ስታረጉት ደግሞ እንትን እንዳይልባችሁ ከእጃችሁ እንዳያመልጥ ወይ ደግሞ እንትን እንዳይል ተጠንቀቁ እሺ ቤተሰብ። እንዲህ ስትመቱት በኃይል እንዳይሆን ቀስ ብላችሁ ክዳኗን ነገር ብቻ ነው እንደዚህ መታ የምታረጓት። እንግዲህ አዲስ ለሆናችሁ ሰዎች ነው እኔ ብዙ ጊዜ ቪዲዮ የምሰራው፣ አዲስ የሆናችሁ ሰዎች ነው የምነግራችሁ። ከዛ ላዩ ላይ የሆነች ክዳን ነገር አለች፣ ወንፊት የምትመስል ክዳን ነገር አለች። እሷን አወጣውኝ። ከዛ በኋላ በጣም ጨው አለው እና ደግሞ እንትንም አለው የሆነ አሸዋ ነገር ምናምንም ስላለው ተጠንቀቁ እሺ እንትን ስትሉ። አሸዋ ነገር ስላለው በደንብ አድርጋችሁ እጠቡት። ማለት ይሄ በደንብ ስላችሁ ቀስ ብላችሁ ይዛችሁ የሆነ አሸዋ ነገር አለው ብቻ አንዳንድ ጊዜ እኔን ያጋጥመኛል፣ እናንተን አላውቅም። አንዳንዴ ደግሞ ንጹህ ይሆናል፣ አንዳንድ ጊዜ ግን ሆነም ቀረም ጨውን በጣም ስላለው እጠቡት፣ ለቅለቅ አድርጉት። እና በዚህ መልኩ ማለቅለቅ ጀመርኩኝ ማለት ነው። እና ያው እንግዲህ ወሬ እያወራውኝ ነው በስልኬ ኤርፎን አድርጌ። ከዛ በኋላ ቪዲዮውን በኋላ ነው እንደዚህ ድምጼን እንትን ብለው ማለት ነው። እና በደንብ አድርጌ አጠብኩት። ከዛ በኋላ እዚህ ጋር ቲማቲሜን ፈጫለው ማለት ነው። ቲማቲም ፍጩ በደንብ አድርጋችሁ። ከዛ በኋላ እዚህ ጋር ሽንኩርት አለኝ፣ ቃሪያ አለኝ። ቃሪያ ያው እንግዲህ እናንተ እንደፈለጋችሁት ነው። ስፓይሲ ነገር የሚወዱ ከሆነ አድርጉላቸው፣ የማይወዱ ከሆነ ደግሞ የግድ አይደለም፣ እንደ ቤታችሁ ነው። ግን እኛ ጋር የሚያቃጥል ነገር ሎሚ በጣም ይወዳሉና ለዛ ሽንኩርትና ቃሪያን በዚህ መልኩ ፈጨውኝ። እዚህ ጋር ደግሞ ባግዶነስ አለኝ። ባግዶነስ ያው ታውቃላችሁ፣ ባግዶነስ በጣም አሪፍ ነው እንትን ማለት ነው ለወረቅ አነብ። እና ባግዶነሴን በዚህ መልኩ ቀላቀልኩት ማለት ነው። ከዛ እዚህ ጋር ደግሞ ሎሚ አለኝ። ሎሚን
እንትን እያልኩኝ ነው እየጨመቅኩኝ ነው። ለአንድ ግላስ እኔ 3 ሎሚ ነው የምጠቀመው። ይሄ በጣም ውሃ ስላለው። ይሄ ደግሞ ተምር ሂንዲ ነው። ተምር ሂንዲ ነው። ለብ ባለ ውሃ ነው እንትን የምትሉት። አያችሁ እንደዚህ ነው። የሆነ ቆምጠጥ ያለ ነገር ነው። እኔ አሳም ስሰራ እጠቀመዋለሁ። ማለት ይሄ አሳ ወጡን ስሰራው ሳሎና አሳ ስሰራ እጠቀመዋለሁ። ተምር ሂንዲን ማለት ነው። ያው እንግዲህ እንደ ቤታችሁ ነው። የሆነ ቆምጠጥ ያለ ቴስት እንዲያመጣ ነው። አሪፍ ነው። እና ውስጡ እንትኖች ስላሉት የሆነ ፍሬ ነገር ስላለ ለብ ባለ ውሃ አርጋችሁ ፍሬውን ጭምቅ አርጋችሁ አውጡ። ሎሚያችሁ እንትን ከሌለው ውሃ የሌለው ከሆነ በጣም ውሃ ካለ 3 በቂ ነው። በጣም ውሃ እንትን ካለ ደግሞ 4ም አድርጉበት። ግን እንደ ቤታችሁ ነው። 2ም የሚጠቀሙ ሰዎች አሉ። ብዙ ማይወዱ የሚቆመጥጥ ነገር። እዚህ ጋር ሳልሳ አለኝ። አንዱን አረኩበት። እዚህ ጋር ትንሽ ያስቀረውት በኋላ ለእንተኑ ነው። እዚህ ጋር ቅመሞች አሉኝ። ምን ጨምረው ነገር እዚህ ጋር ደግሞ እንትን አለኝ። ምንድነው የሚባለው? ስሙ ጠፋኝ። እዚህ ጋር ደግሞ እንትን ኦሊቭ ኦይል አለኝ። ኦሊቭ ኦይል አደርግበታለሁ። ኦሊቭ ኦይል በጣም አስፈላጊ ነው። እንደዚህ አድርጌ ነው የምጨምረው። ግን ትንሽ አስቀራለሁ። ይሄ ግላሱ ትልቅ ስለሆነ አስቀራለሁ። በኋላ መጨረሻ ላይ አደርግበታለሁ። ይሄ ያስቀራውትን ማለት ነው ከላዩ። እዚህ ጋር ሎሚውን ጨመርኩኝ ማለት ነው። እዚህ ጋር ግን 2 ሎሚ ነው የጨመርኩት። እዚህ ጋር ተምር ሂንዲ ያልኳችሁን ጨመርኩበት። የቀደሙ ጅብስ ሮማን ነው ያረኩበት ከዘይቱ በፊት ማለት ነው። ስሙ ጠፍቶብኝ ነበረ። እዚህ ጋር ድስት አለኝ። ድስቴ ላይ ድንች 2 ድንች 1 ቲማቲም አደርግበታለሁ። በትልልቁ ከትፌ ማለት ነው። ያው እንትን ነው ድስቱ እንዳይዝ ነው ዋናው አላማው ይመስለኛል። እንደዛ ነው አላማው። እዚህ ጋር ከጨረስኩኝ በኋላ ልጠቀልል ስቀመጥ ኮፊ ልጠጣ ነው። ማን ነው እንደኔ ይሄ ነገር ሱስ የሆነበት 3-1 በጣም ነው የምወደው። እንግዲህ ልብ አድካሚ ነው ቢሆንም ግን በቀን 2 ምናምን ግድ ይላል። እኔ ለነገሩ ቡናም ጠጣለሁ እና እየጠጣችሁ ለማለት ነው። በመሃል የሆነ ነገር እየጠጣችሁ እንዳይደክማችሁ ቅመሞችዬ። እና ይሄን ምሰራ ሁሌ አዲስ እያልኩኝ ነው እየነገርኳችሁ ነው። ሁሌ አዲስ ሆናችሁ አረብ ሀገር ለመጣችሁ ሰዎች አስፈላጊ ነው። ሼር አድርጉላቸው ፕሊዝ። እና ደግሞ ፎሎ አድርጉኝ። ያው ቲማቲሜን ድንቼን በዚህ መልኩ ደረደርኩ ማለት ነው። በዚህ መልኩ ደረደርኩኝ። በዚህ መልኩ እንትኔም ተሰራ። ሊጠቀለል ነው ማለት ነው። ሩዙ ሁሉም ነገር ገባበት። እንደዚህ ሆነ። የምጨምሩበት ነገር ቅመማ ቅመም ምንድነው ታውቃላችሁ? እኔ የበርበሬ ፓውደር አድርጌበታለሁ። የሚያቃጥል ነገር አድርጌበታለሁ። ዱቄቱን ማለት ፓውደሩን ማለት ነው። እና ፍልፍል አስዋጥ፣ ሌሞን አስዋጥ፣ ጨው እና እንትን ነው ያደረኩበት። ካሙን ነው ያደረኩበት። እና ብዙ ቅመም አታብዙበት ማለት ነው። በዛር ትንሽዬ በጣም ትንሽ በዛር ተጠቅሜያለሁ። እንደውም የኔ ሰዎች አይወዱም ግን እኔ አደርግበታለሁ። ይኸውላችሁ በዚህ መልኩ በጀርባው አድርጋችሁ ስትጠቀልሉ እንትን እንዳይልባችሁ። ስትጠቀልሉ የምትጠቀልሉት ይሄ ኦይሊ የሆነውን ከላይ ነው የምታረጉት። ይሄ እንዲህ ስትይዙት ከርደድ የሚልባችሁ ነገር እንደዚህ መጠቅለያ አድርጉት። የኛ ኦሊዩ የሆነውን ነገር ወደ ታች አድርጉትና ስትጠቀልሉት ነው መውጣት ያለበት። ተረድታችሁኛል ብዬ እንግዲህ አስባለሁ። ይሄ ለስላሳውን ፓርት እንትን አድርጉት፣ ከስር እንትን አድርጉት። እንዲህ ሩዙን አድርጉበት። ይሄ ግልብጥ አርጋችሁ ይሄ ምንድነው የሚባለው? ብቻ ስትነኩት እንትን የሚለውን ፓርት አሁን አያችሁት? ይሄ አሁን እንደዚህ አድርጋችሁ እንትን ስትሉ ይሄ ጀርባው ነው። ፍለፊቱ ኦይሊ ነገር ነው እና ስትጠቀልሉት ነው የሚወጣው። ግን ጀርባው ላይ ነው ሩዝ የምታረጉት።
እንግዲህ ተግባብተናል ብዬ አስባለሁ ውዶቼ። ከዛ እንደዚህ ያድርጋችሁ ጎንና ጎኑን ክድን ታርጉትና መጠቅለል ነው እና ውሃችሁን እየጠጣችሁ ራሳችሁን ጠብቁ። እኔን ሰብስክራይብ አድርጉ። በዚህ መልኩ ተጠቀለለ ማለት ነው። ከዛ ቅድም ያስቀረዋትን ዘይት ከላዩ አደረኩበት። ከዛ በኋላ ቅድም የተጠቀምኩትም እንትን 2 ብቻ ነው፣ 3 ነው የምጠቀመው ሎሚ ያላልኳችሁም አንዱን እዚህ ላይ ጨመርኩኝ። ከዛ በኋላ ቅድም ያስቀረውት ደግሞ እንትን አለኝ ሳልሳ አለኝ አይደል እዚህ ጋር አደረኩት እና በሞቀ ውሃ ቀላቅለዋለሁ ማለት ነው። በሞቀ ውሃ ቀላቀልኩት። ከዛ ትንሽዬ ጨው አርግበታለሁ። እዚህ ጋር ደግሞ ተምር ሂንዲ ያለኝ ተምር ሂንዲም ትንሽ አርጌበታለሁ። ጨው አልኩኝ ማጂ ታደርጉበታላችሁ። 2 ማጂ አደረኩበት። የቅድሙ እንትን ላይ ጨው እንዳታበዙ እሺ። ራሱ በራሱ ቅጠሉ ጨው ስላለው አጥባችሁትም ብዙ አይወጣም። ትንሽዬ ካሙን አረኩበት። ከዛ እንደዚህ ክድን ካረጋችሁ ሳትከድኑ ውሃውን ካረጋችሁበት እንትን ፍትት ሊልባችሁ ይችላል። እሺ ውሃው ሳህኑን ጫን አርጉትና ትንሽ ከዛ የሚበቃውን ያህል ጨምሩበት። እንዲሁ ከላይም እንትን ብሎ እንዳይወጣ እና በዚህ መልኩ እንደዚህ የሚያምር ሽታው ራሱ ዋው። እና እኔ እንትን ሲቀረው ነው ማወጣው፣ ውሃ ሲቀረው። ሶስ ይፈልጋሉ ልጆቼ እና ሶስ አለው አያችሁ፣ ሶስ አለው እዚህ ጋር እና እናንተ ምጥጥ እስኪል መጠበቅ ትችላላችሁ። እኔ ምጥጥ እስኪል አልጠበቅኩኝም። 1 ሰዓት ተኩል ያህል በትንሽዬ ሰዓት አቆይቼዋለሁ።